ሰላም ሰላም ውድ የተወደዳችሁት የሽታዬ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ የመጣሁት ነገር ምንድን ነው? ማታ በተለቀቀ በእነ አብርሽ ቪዲዮ ላይ ሀሳባችን አስተያየታችን እኛም ጨመር 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 እያደረገን ልናሳውቃችሁ ነው የመጣ ነው። እንግዲህ ሰላም ሰላም ውድ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ከእናንተ ጋርም ሰላም እንዲሆን የዘወትር ምኞቴ ነው። እህቶቼ እንዲሁም ወንድሞቼ እንዲሁም እህቶቼ በጣም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዚህ በተጨማሪ እንግዲህ ትናንትና በተለቀቀው ቪዲዮ አብዛኞቻችን አይተናል። ያላየው ነገር ግን ወደ አሁኑ ለመስራት ነበረ ስራ በጣም ሲበዛብኝ ተውኩኝ ማለት ነው። እና ያም ዛሬ ምንድን ነው በእና ይሩታ ላይ ትላንትና በተነጋገሩ ላይ ያው ሀሳባችን ጨመር እያደረገን እንትን እንላለን ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት ላይ እንድታሳውቁ በአክብሮት እጠይቃችኋለሁ ውዶቼ። ከዚህ በመቀጠል ምንድን ነው እንግዲህ ትናንትና አብርሽ ያለው ነገር ምንድን ነው ያለው? በቃ ከሀገር ሊወጣ ነው ምናምን ብሎ ነው እንግዲህ የመጣው ያ ዳኒ የሚባሉንም ይዞ ማለት ነው። በነገራችን ላይ አብርሽ እንደውም ትናንትና ምንም የተናገረው ነገር የለም፣ ብዙ ነገር ምንም የተናገረው ነገር የለም። ማሄድ እንዳለበት እና እዛ ተረጋግቶ ራሱን ለማዳመጥ ነው እንግዲህ የተባለው ማለት ነው። ዛሬ ደግሞ ምን እንደሚባል አይታወቅም። መጣው ወይ ደርሼ መጣው ልልም ይችላል፣ አይታወቅም። ወይ ደግሞ ዛሬ ያድርና ነገ ቪዲዮ ላይ ይመጣ ይሆናል። እና ዛሬ ምንድነው ትናንትና ምንድነው ያለው? ራሴን ላዳምጥ፣ ከሂሩታ ጋር መሆን አልፈልግም፣ ከሄርሜላ ጋር መሆን አልፈልግም። መጀመሪያ ራሴን ላዳምጥ። ማንም እንደዚህ በዚህ ውጣ በዚህ ግባ ስላሉኝ አይደለም። እኔ ህፃን ልጅ አይደለሁም። እኔ ትልቅ ሰው ነኝ፣ ማመዛዘን የምችል ትልቅ ሰው ነኝ ብሎ ቁጭ ብለዋል አብርሽ ማለት ነው። ከዛ በአጠቃላይ ደግሞ እኔ የምጨምርልን ነገር አብርሽ ግን ለማንኛውም አንተ ግን ጤነኛ ነህ? ሰውነትህ ግን ሙሉ ጤነኛ ነው? እኔ ግን ሰውነትህ አንዴ ይነፋል፣ አንዴ ምን ይላል፣ እንደዚህ ፊቱ ምናምን በቃ ንፍትፍት ብሏል። በነገራችን ላይ ሄደ ብትታይ በጣም አሪፍ ነው። ፀጉርህ ደግሞ ያስጠላል። እኔ በበኩሌ አልተመቸኝም። ያው ስታይልህን እየቀየርክ ነው። ይህን ሰሞን በጣም ስታይልን እየቀየርክ ነው። ራስህን እንደተፈላጊ እየቆጠርክ ነው። ብቻ በሄርሜላና በይሩታ በጣም እየተዝናናህባቸው ነው፣ እያየን ነው። ተዝናናባቸው። መዝናናት ያንስብካል። ምክንያቱም ማለት ነው እራሳቸውን ዝቅ አድርጎ ለሚሽቆጠቆጡ ሚስቶችክ ወይ ደግሞ ምስትክ ብቻ አላውቅም፣ ምስትክ ልበል እንጂ ያው ተፋተናል ከሌሎች ጋር ምንም ነገር የለም ስላልክ እኛ ደግሞ ምንድን ነው በጣም ድሎት ላይ ነክ ያለኸው። ምን ያንተን ድሎት ትንሹን እንኳን ብናገኝ እኛ የሜዳም ቅመሞች ምን አለበት ምን አለበት እንደው ያንተን ትንሽ ሩባን እንኳን ብናገኝ እኛ የሜዳም ቅመሞች። እውነቴን ነው የምላችሁ። እና ዛሬ እንግዲህ በዳኒ ላይ በደንብ አስተያየት እና ሀሳብ ለመስጠት ፈልጋለሁ። እኔ በጣም በጣም ጭንቅላቴ የሚጠይቀኝ ጥያቄ ዳንኤል ማለት ነው በጣም አስመሳይና አስመሳይ አይገልጸውም። ሁለተኛ ደግሞ አንዴ ከሂሩታ ጋር፣ አንዴ ከሄርሜላ ጋር፣ አንዴ ከዛሽ ከሜሪ ጋር እያልክ ልጅቷን ጦፍ ያደረጋችሁት አንደኛ እዚህ ደረጃ እንድደርስ ያደረጋችሁት ከአብርሃም ጋር እዚህ ደረጃ ላይ እንድደርስ ያደረጋችሁት አንተና ግብረ አበሮችክ እንዲሁም ይቺ ሜሪ የምትባለዋ ማለት ነው። እና በቀደም ዕለት አንተ እንዴት ነው እሷን እንዲህ ውሻ አድርገህ እንዴት ብለህ አንተ ለአብርሃም ደህንነት አሳስበው? ተው እንጂ ዳንኤል፣ የማናውቀው እኮ አታስመስል። ምንም የማናውቀው አታስመስል። በጣም አስመሳይ ነገር፣ በጣም ትችልበታለህ። ማስመሰሉ ላይ አንደኛ ነክ፣ ምንም እንከን የማይወጣልክ ማስመሰል ትችልበታለህ። በነገራችን ላይ እዚች ምድር ላይ ስንሆን ማስመሰል ነው የሚፈልጉት ሰው። እውነቱን የሚናገረ ሰው ማንም አይፈልግም። እውነቴን ነው የምናገራቸው። ትናንትና ይሩታ ሀቅና ሀቅ የተናገረችው ነገር ያስደሰተችኝ ነገር ምን እንደሆነ ልንገራችሁ። እኔ አለች ነገሮቹን ስለምትሆ ነው
ይቅርታ ነገሮቹን ስለምተው ነው፣ ነገሮቹን ስለምረሳ ነው እንጂ አለች እናንተ እኮ ምን እንደስታረጉኝ እንደነበረው ይሁን ነገ የተሻለ ነው እያልኩ ነገሮችን እረሳለሁ። ለዛ ሰው ሁለተኛ እድል ሰጣለሁ አለች። ነገር ግን እኔ መስጠት አልነበረብኝ። እኔ ጥፋተኛ ነኝ። እስከ ዛሬም እንደዛ የእናንተን ነገር እየሰማሁት እየተወኩኝ ነው እዚህ ደረጃ የደረስ ነው። ከዛ በኋላ ወደ ህይወቴ ማስገባት አልነበረብኝም። በጣም ጥፋተኛ ነኝ። አሁን ደግሞ እመነኝ ብትል ምንም ላምንክ አልችልም። እንኳን እኔ ኦዲየንሳችን ራሱ ያውቃሉ ይሄንን ነገር እያዩ የሚታይ ነገር ነው። ስለዚህ ያሰባችሁን ነገር ተሳክቶላችኋል፣ ደስ ይበላችሁ። ከሄርሜላ ጋር ነበረ እንዲሆን የምትፈልጉት፣ ይኸው ከሄርሜላ ጋር ሊሆን ነው። ስለዚህ ምንም ነገር አታስመስል፣ እዚህ ጋር ምንም እኔ እንዳምንክ አታርግ ብላ እየተናገረች ነው የነበረው ሩታ ማለት ነው። እውነቷን የተናገረች ምንም ስህተት የለውም ትላንትና ንግግረዋ ላይ እና አብርሽ ደግሞ ምንድነው ተዋት። ሩታ እንድታምናት ማስገደድ የለብክም። ምክንያቱም ማመን አትፈልግም። ከጊዜ በኋላ ልታቅ ትችላለች እንጂ እኔ ልሂድ በቃ እኔ ልሂድ አለ ኮርቶ ማለት ነው። ለ10 ደቂቃ ለ20 ደቂቃ እንኳን መቆም አልፈለገም። እና በዚህ ሁኔታ ላይ በዳንኤል ገጸ ባህሪው ላይ ምንድን ነው የምናየው? እንደ ዳኒ አይነት ሰዎች አሉ። ለምሳሌ ወደዚህም ወደዛም ወደዚህም ወደዚህም የሚሄኑ ሰው ማለት ነው። አወልዋይ በቃ አለ አይደለ? ከሁሉም ጋር የማስመሰልን ኑሮ የሚኖሩት እጅግ በጣም ብዙዎች ናቸው ያሉት። እውነታ የሚቆም የለም። ገባችሁ? ለእውነታ የሚቆም የለም። እና እንደዛ ነው። ዳኒ ከዚህ በኋላ ምንም አታስፈልግም። ከነሱ ህይወት ብትወጣ ይሻላል። በቃ ምንም ብትል ሩታም አታምንክም፣ እኛ ኦዲየንሶችም አናምንክም። ገባክ አይደል? ላስታረቃቸው እንኳን ብትመጣ ልታስታረቃቸው ሳይሆን ልታጣላቸው እንደምትመጣ ነው የምንረዳው እኛ ማለት ነው። ምክንያቱም ስራህን እያየን ስለሆነ ማለት ነው። ሰው ከምናየው ነገር ነው የምንገምተው እንጂ ከእናንተ ከውጭ ከካሜራ ጀርባ ምን እንደምታደርጉ እኛ አናውቅም። ነገር ግን እኛ ፊት ለፊት የምናየውን ነው የምንመሰክረው። ፊት ላይ የምናየውን ነው አስተያየትና ሀሳብ የምንሰጠው አይደለ እንዴ? ከዛ በተጨማሪ ደግሞ እንትና ያለው በቃ ሊሄድ ነው ምንድን ያለው ሊሄድ ነው ለ2 ቀን ለ3 ቀን ደጋግሞ እሱን ይናገራል። ሂድ ማሄድ እንደሆነ ልማድህ ነው። አንተ የኔ ጌታ አብርሃም መሄድ እኮ ለአንተ ልማድህ ነው። ሴት መከተል ልማድህ ነው። እንዲህ በዚህ ውጣ ስትባል እሺ ብለህ መሄድ ልማድህ ነው። ሩታ እኮ ዛሬ አይደለም የምትለያት ለምዳለች። ስለዚህ ያን ያህል ብርቋ አይደለም። ዛሬ እንኳን አሁን ተውና ማለት ነው እርጉዝ በነበረችበት ሰዓት በምታስፈልጋት ሰዓት ጥላት ሄደሃል። ጥላት ሄደህ ስኖር ነበር አሸሽ ለገዳሜ ስትል ነበር። ዛሬ ልጅን እንደምትወድና ለልጅ እንደምታስፈልግ አክታታርግ። እሺ አያምርብም። ይህም ማስመሰልን እያየንበት አሁንም የምመጣው ምንድን ነው? እኛ ከምናየው ነገር ነው ሀሳብ የምንሰጠው፣ ከምናየው ነገር ከምታደርገው ነገር ለልጅ ምን አይነት አመለካከት እንዳለቅ ለልጅ ምን አይነት ፍቅር እንደምሰጥ እያየን ነው የምንነግር ሀሳባችን የምናስቀምጠው ማለት ነው። ነገር ግን አንተ ለልጅክ ምንም ቅንጣት እንኳን እንትን የለም፣ ቦታ የለም። ልጄ ልትል ትችላለች። ይሄንን ማንም አያቅተው። እንኳን የወለደ ያልወለደም ይላል። ገባችሁ አይደለም? ነገር ግን ልጅን አንድ ቀን እንኳን ከአብረህ ሆነክ ከልጅ ጋር ያሳለፍከውን ጊዜ እኛ ምንም አላየንም። እውነት ለመናገር ከልጅ ጋር እንደዛ አይደለም። ልጅን አለባብሶ ብቻ ፎቶ ለማነሳት ወይ መኪና ውስጥ ቁጭ አድርጎ ፎቶ መነሳት ያ በቂ ሊሆን አይችልም። እና ምን ለማለት ፈልጌ ነው? አብርሽ ልጅህን እንደምታወደው አክት አታድርግ። ልጅ እናትም አባትም ሆነ ያለችው ነብሯ ናት። ነብሯ በጣም ጀግና ናት ከማንም። እቺ ነገር ደግሞ እውነቷ ትወጣና ምን እንዳለች ደግሞ ከማንም ከምንም በላይ ለልጇ ምንም ሳይጎልባት ለራሷ ምንም ሳይጎልባት ቅርብ አድርጋ እያሳደገች ነው። በዚህ ደግሞ እዚህ የእሷን ደግሞ አክተርነቷን መወድላት ምንድነው ጠንካራ ሴት እንደሆነ ለልጇ መኖር እንደምትችል ጀግና ሴት እንደሆነች ነው ሩታ እያስመሰከረች ያለችው ማለት ነው። ከሩታ መማር እንችላለን ለሚገባው ማለት ነው። ጠንካራ ሴት እንደሆነች እዚህ ጋር በዚህ ቤተሰቦች ይለበልባታል፣ በዚህ ጓደቺ ውሽማክ ትለበልባታለች፣ በዚህ ቤተሰብ ይለበልባል፣ በዚህ ጓደኞች ሊበልዋት ይነሳሉ። ነገር ግን ያንን ተቋቁማ አሁንም አለች፣ ለወደፊትም ትኖራለች። እያበበች ነው የምትመጣ ሩታ የኔ ጀግና። እያበበች ነው የምትመጣ። ምቀኛ በብዛታችን ላይ ምቀኛ በህይወታችን ምቀኛ የሚበዛብን ሰው
እግዚአብሔር ስለሚወደን ነው። እግዚአብሔር የሩታ ታያላችሁ ከማንም ከምንም ትልቅ ደረጃ ትደርሳለች። የዩቱብ ብቻ ሳይሆን በጣም ትልቅ ደረጃ ትደርስና ነገ ልዑሌ አድጎ ለማየት አብቃን። ያንተን ነገር ክድን ተብሎ ብስል ይበል። ተው አክታክት አድርግ። ልጅን እንደምትወደው ነገር አክታክት አድርግ። ገባ? ስጀምር የዚች አንተን ያሳመመክን አንተ ታመምክበትን መንስኤ ይሩታ ላይ እያላከካችሁ ነው። እግዚአብሔር አምላክ እውነቱን ያወጣል። እውነቱን በሚያወጣበት ጊዜ ግን እናንተ እነ ሄርሜላ አባዚዎች ማለት ነው ትሸማቀቃላችሁ። ተው ብያለሁ፣ እረፉ። አሁንም ይሩታ እዚህ ውስጥ እጇ የለበትም። አንድ ጊዜ ምን አለች? ሄርሜላን ያጠፋቻት ይሩታና ኤፋ ነው አሉ። ኤፋ ግን ምንም አላደረገንም ብሎ በኮንፊደንስ ተናገሩ። ምን ተደረገ? በራሷ ጠፍታ በሳምንቱ ነው በ15 ቀኑ ተመጠች። ታስታውሱ እንደሆነ ማለት ነው። አሁንም ይሄ ነገር ታያላችሁ። በራሷ በሄርሜላ የሚመጣባት እንደ ወይ በሰዓቱ ይመጣል ወይ በሆነ ነገር ይመጣል። በሄርሜላ ነው የሚወጣው። እንዶ ምን አላችሁ እንትልኛላችሁ ሽቴ ይህንን ነገር እንዳትረሱት። ከዛ በኋላ እውነትሽን ነው የምትሉበት ጊዜ ይመጣል ማለት ነው። እና በዚህ አጋጣሚ ማስተላለፍ የሚፈልገው አብርሃም እንዴት ነው የአባትነት ፍቅር ለልጁ እየሰጠው አይደለም። አባትነት ፍቅር ለልጁ እየሰጠው አይደለም። ነገ ይሄ ልጅ አባቴ ነው ብሎ መጠይቀው የለም። ያንተን ስራ ያየዋል፣ ያንተን ነገር ያያል። ሁሌ ደጋግሜ የምናገረው ይሄንን ነው። በቃ ወደ ራስ ወደ ልጅክ ተመለስ። ልክ አብረሃት ከሷ ጋር ኑር አይደለም እያልኩ ያለው ግን ለልጅክ ፍቅር ስጥ። ነገ የዘራኸው ነው ዛሬ የምታጭደው። ዛሬ የዘራኸው ነው ነገ የምታጭደው። እሺ አብርሃም፣ በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ውድ ፋሚሊዎቼ እንደተለመደው ላይክ እና ሰብስክራይብ እንዳትረሱ። አበረታቱኝ። ሽታዬ ከሜዳም ቅመም ነኝ። ቻው፣ ሰላማችሁ ብዝት ይበልልኝ።